በስተት ዓለም ላይ ሃይማኖት የሌለው የቻናል ተከታታዮች የጎፈር ሚዲያ ነው። ዛሬም እንደተለመደው የተለያዩ ማህበራዊ ሚዲያ ላይ የቀረቡ ቪዲዮዎችን ሰብሰብ አድርጌ ወደ እናንተ ይዤ ቀርቤያለሁ። እዚህ ጋር የምትመለከቷቸው ሁለቱ ሰዎች ሰሞኑን በኦርቶዶክስ እምነት ላይ የተለያዩ ጠንከር ያሉ ሀሳቦችን ሲሰጡ የተስተዋሉ ሰዎች ናቸው። እስኪ ለእነዚህ ሰዎች ምላሽ መስጠት የምትፈልጉ ሰዎች ዲስክሪፕሽን ቦክስ ላይ በማስቀምጥላቸው አድራሻ እዚህ ሚዲያ ላይ መጣችሁ ማብራሪያና መልስ የሚሆን ነገር እንድትሰጡ አሳስባችኋለሁ። ለማንኛውም እነሱ የሚሉትን ነገር ግን እንታዘባለን። አብራችሁ ቆዩ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ኢትዮጵያ በስተት ይሄ ሁሉ ቤተክርስቲያን ይሄ ሁሉ አድፍጦ ምሽግ ነው። የሆነ ቀን ጦር ይከፍታል። የሆነ ቀን ሊጣላ ከሆነ የሆነ ቀን ሊታቆስ ከሆነ ምሽግ ነው እንጂ የሚባለው ሃይማኖት አይባልም። ሃይማኖት ከተባለ እግዚአብሔርን ነው የማውቀው። ቀኝ ሲመታ ግርሃን ነው፣ መቶ ሲገልም ተገደል ነው። የሚሰሩትን አቁም ይቅር በላቸው። አንድ ሐሳብ ይዘሽ ብትኖር ይሄ ሐሳብ ያለው ማን አለ? መልሽልኝ እስቲ። አንድ በስተት እስቲ ምን ውስጥም አለው የሚል ሃይማኖት መሪ እስቲ አምጪልኝ እስቲ። ኢትዮጵያ ምድር ላይ እኔ ቀዳሽ ብቻ ነው ወይ ደግሞ እኔ ጸላይ ብቻ ነኝ? እኔ ብቻ አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ ልዩ ነኝ፣ ስፔሻል ምንድነው? አንተ ስፔሻል ሰጋጋ መንፈስ የተወጋ ትላለህ ደግሞ እኔን። አንተ ምን ልትሆን ነው ለብቻው? አንተ ምን ልታመጣ? ቆያ ይቅርታ ብፈልግ ለኤዲት አድርገው እንነጋገር። እኔ ስለምወደው ነው። ምን ልትሆን ነው አሁን አንተ ለብቻው? አንተ ምን ልትነፍስ ነው? ምን የምትኖረው ነው አለ ውሽቅ አንድ ምን በለው አንድ ምን ጠጣው ስረቃታ መንዝር ይሄን ካለ አትዋሽ፣ አትስረቅ። ለእስራኤል ነው ለኛ እኮ አይደለም። አትግደልም እኮ እስራኤልን አትግደል ነው እንጂ ሐሳብ ቢገል እኮ ችግር የለውም። አትግደል እኮ ለኛ እኮ አይደለም። እስራኤልን አትግደል የሚለው እኮ ለነሱ ነው። እኛንም አንድ ውሻ ነው የሚቆጥሩን። እንጩጭ ያለ ሐሳብ ያለ ከእግዚአብሔር እኛ እኮ የእግዚአብሔር ሰዎች እኮ አይደለም፣ ውሾች እኮ ነን። ውሻ እኮ ነው የሚለን መጽሐፍ። እኔ ውሻ ነኝ እንዴ? አትግደል አትስረቅ የሚለው እኮ ለእስራኤል ሕዝብ እኮ ነው የሚሰራው። እስራኤልን ከገደልሽ እኮ ነው ኃጢአት የሚሆነው። አይሁድን ከገደልሽ ነው። መጽሐፉን አያነቡትም እንዴ ግነሱ? አትግደል አትስረቅ የሚለው በእነሱ ነው እኮ ለኛ እኮ አይደለም። እኛን አይመለከተንም እኮ። እኛንማ ቢገሉን እነሱማ ይኸው ፈርዖንን ገደሉ፣ ግብጽን አድርገን በላን እኮ አሉ። ፈጀው ይላል ዘመዳዳይት ምናምን አደረገው ይላሉ። ሁሉንም ይላሉ። ጥበበኛ የተባለው ሰለሞን እኮ 1000 ሴት ጋር እኮ የተኛ ሰው ነው። አማቹ ነው። በሁሉ ሰላም ሆነ አገዛዙት። ይሄን የእግዚአብሔር አድርጎ እንዴት ሰው ይቆጥራል? የቆጠርንበት ዘመን መጸጸት የለብንም። ስንነቃ ደግሞ መንቃት አለብን። አሁን እንደዚህ አድርገኛል እንደዚህ ምናምን ረጋ ብለን ቀዝቀዝ ብለን ማየት መቻል አለብን። ምንድነው አንቺ ሰው እንዴት ነው እግዚአብሔርን እስቲ እኔ አሁን ብዙ ካወራሁ ሶሪ እስቲ አንቺ ከፍጥረት ከዛ እግዚአብሔርና ሰይጣን ለጎን ይሁንና ይሄ 40 ጃምቦ ጠጥቷል፣ ጫቅሟል፣ ምናምን አርጓል፣ ፖርኖ ፊልም አይቷል፣ ወደ ሲኦል ያንተ ነው። ይሄ አስራት አውጥቷል፣ ዘምሮልኛል፣ ጸልዮልኛል፣ ከኔ ጋር ሲገባ ሲወጣ ነበር፣ ለሊሊ ጫጫጫሪ ቢቢሲ ሲል ነበር። የኔ ነው። ለሼር ነው የሚሰሩት፣ ለጋራ ነው። ምን እነዚህ ራሳቸው ይፋጁ ከፈለጉ። ጳውሎስን ነው መስማት ያለብን ወይስ ኢየሱስን? ኧረ እኔ ከጳውሎስም ከኢየሱስም ምን ይሻላል አሁን ለእግዚአብሔር? እንዴ ምን ማለት ነው? አሁን ጠንከር ያለ ነገር መስማት አለበት ሰው። እዚህ ቲክቶክ ላይ ካሉት ብዙ ቀውሶችና ብዙ ብዶች መካከል አንድ አዶናይ የሚባል አለ። አዶናይ የሚባል በጣም ያስቀኛል። እኔ ጤነኛም ስለማይመስለኝ በሚሰራቸው ስራዎች በሙሉ መጀመሪያ ሰሞን እስቅ ነበረ። በኋላ ላይ ግን የአእምሮ ችግር እንዳለበት ገባኝ። ማለት የጤና አይደለም። ግን በጣም አንድ ምስማማው በቃ እንደው በህይወት እያለሁ አንድ ሚስጥር አወጣ። በጣም ደስ አለኝ። ቲክቶክ ላይ ቫይራል እንዲወጣላችሁ፣ ታዋቂ እንድትሆኑ፣ ገቢ እንድታገኙ፣ ሰዎች የደረሱበት እንድትደርሱ አንድ ነገር ብቻ ማድረግ ነው ያለባችሁ አለ። መደደብ አለ። በእውነት አጨብጭቤያለሁ እኔ በጣም ይሄ በቃ እግዚአብሔር አእምሮውን ዘግቶ ከልቡ አስጀምሮት ነው እንጂ ይሄን ሚስጥር ያወጣው እንደዚህ ነው። በቃ የኛ አገር የማህበራዊ ሚዲያ ተጽዕኖ ፈጣሪ የሚባሉት በሙሉ ዕውቀታቸው ምን እንደሆነ አዶናይ ነገረ። የለም አይሰማም፣ የሚያቅሰው አይሰማም። መልካም ነገር የሚናገር ለሰው ሁሉ የሚጠቅም ሰውን አርነት የሚያወጣ አይቻልም፣ አይጋበዝም። በሚዲያው በየትኛው ሚዲያ አሁንማ በሙሉ የትኛው ሚዲያ የሚቀርቡት እነዚህ ቲክቶክ ውስጥ ያሉት ደደቦች ናቸው። እኔ አላልኩም፣ እሱ ስላለ ነው። ደድቡ በቃ ድድብና the best way አለ። በቃ ምርጡ መንገድ እንዲሳካላችሁ ከፈለጋችሁ መደደብና መደንቆር ነው ያለባችሁ አለ። እኔ በጣም ነው ደስ ያለኝ። ማለት ያ ነው
ማለትኛ ብንል ሰማናጣን ለኬ መንፈስ ለመንፈስ ስለሆነ ደደብ ለደደብ ሲያወራ ነው የሚሰማው። እነዚህ ጥቂት ሰዎችን ግን የሚሰሙት እንደነዛው ጥቂት ሰዎች ናቸው። እና ተላልፈን ተሰተናል። ለማን? ለነዚህ ደደቦች። እንዴ እሺኛውን እኔ አሁን እንዴት ይሆንልኛል? እንዴ መደደብ እንዴት ይቻላል? እሱ እንዴት እንደሚቻል አልነገረንም። እሱን ነው መሆን ነው መፍትሄ አለን። እኔ አሁን እንዴት ነው ልደድብ የምችለው? እኔ በጣም የውሸት እንኳን የሆነ ነገር ማለት እኮ ይከብዳል። ለዚህ ነው በጣም ስለተጠለፍን፣ በጣም ስለደደብን፣ ማየትና መስማት ስለተሳነን የነሞጣ የነዮኒ ማኛ የና አዶናይ ምናምን እነዚህ ቀልድ የሚቀሉት እንኳን ኦኬ እንደው ትልቅ ሰው ተብለው መቅረባቸው ካልሆነ መጥፎ ይሄ አሉ ይሄ ሰውን ሲያስቁ ምናምን ዘና የሚያረጉ ልጆች አሉ። እነሱን አይደለም። እንደዛ ቢሆን ጥሩ ነበር። አዋቂ ተደርገው ያቀርቧቸዋል። እነዚህ ነው ይሸልሟቸዋል ደግሞ ያመቱ ተብለው። እነዚህ በትክክል ቁም ነገር የሚያወሩት ምናምን ግን ተከታይም የላቸውም የሚሰማቸውም የለም። አሁን አንድ ብር የሚባል ልጅ በጣም ተወዳጅና ብዙ ተከታይ ያለው ሰው ነው። ምን ሳርጎ ነው ብትል ሰው ሲሳደብ ነው የሚውለው። አሁን ሰሞኑን ደግሞ ዝሮበታል። የሆነ ነገር አገር ተራዊ ብጥቅጥቁን እያወጡት ነው። ዮኒ ማኛ የሆነ ነገር ካለ እኮ መንግስት ነው በቃ እነሞጣ። በፖለቲካው ደግሞ እነዚህ ውጭ ሀገር ያሉት ዩቲዩበሮች እንደፈለጉ ነው ሲቦጠረቁ የሚውሉት። እና ምንጩ ለቂ ድድብና ነው። በቃ መደደብን ያለባችሁ አለ አዶናይ። በጣም በዚህ ሐሳብ ተስማምቻለሁ። ያሁን ግን በጭራሽ መደደብ ግን አልችልም። የእስራኤል አምላክ አይተኛም አያንቀላፋም። የኛ አይተኛል ያንቀላፋል። 2000 ዓመት እኮ ተሸወድን። አንባንንም እንዴ? አንነቃም እንዴ? ህፃናቶች እያለ እንደ ህፃን እናስብ። አሁን እኮ የ21ኛው ክፍለ ዘመን ነው። አእምሮአችንን ማሰራት መቻል አለብን እንዴ። የእስራኤል አምላክ አይተኛም አያንቀላፋም። የሀገራቸውን ጠቅላይ ሚኒስተር፣ መከላከያቸውን፣ የስለላ ተቋማቸውን፣ ደህንነታቸውን እነዚህን ተቋሞች ከሆነ ያስኬዳል። ይሄ ከሰው ዓለም የጀመረ ፕሪንሲፕል ነው። እነዚህ ተቋሞች ለየሀገራቸው ተክተው ይሰራሉ። እኛም እኮ አገረነን። እኛም መከላከያ አለን፣ የደህንነት ተቋም አለን፣ መረጃ ክፍል አለን፣ ፖሊስ አለን። ባይነት ለዛው እነዚህ እውነት ነው አገርን ይጠብቃሉ፣ አይተኙም፣ አያንቀላፉም። እግዚአብሔር ግን ይሄ የሁላችን አምላክና አባት የሆነውን እግዚአብሔር ግን የሆነ አገር ዘበኛ ወይም የበር ጠባቂ የሴኩሪቲ ሰው ማድረግ ግን ነውር እኮ ነው በጣም። እንደው እግዚአብሔር በሰው አይዋረድም በሰው አይከብርም እንጂ ይሄ እውነተኛው አምላክ አባት ማለት ነው። በፍጥረት ስርዓት ነው የራሱን ክብር የሚገልጠው። የሰውንም ክብርም ሰው ማዋረድ አይችልም ፍጥረት ፐርፌክት ስለሆነ። ይሄ 2000 ዓመት ተሸወድን። መንቃት እኮ መቻል አለብን። የዘላለም አምላክና አባትን በሁሉም ይኖር በሁሉም ይሰራ ለሰዎች ሁሉ እኩል የህይወት ስርዓት የሰጠ አንዱን ከፍ አንዱን ዝቅ አድርጎ የማይመለከት እኮ ነው የተፈጥሮ ስርዓት። ፐርፌክት ነው። ግን አሁን ይሄን እግዚአብሔርን ወስዶ የሆነ ሀገርና የሆነን ህዝብ ጠባቂ ማድረግ ግን ውርደት ነው። ይሄ በጣም እግዚአብሔር የእስራኤል ዘበኛ አይደለም እንዴ? አሁን እግዚአብሔር የምንባለው ራሱ ፈጣሪ ስም የለውም። ምንጭ ነው፣ ሶርስ ነው። ምንጭና ሶርስን እንዲህ ብሎ ግን እግዚአብሔር የምንለው አላህ የምንለው ለፈጣሪ ስለምትሰጡት ለመግባባት ነው። ይሄ እውነተኛው አምላክ አባት እግዚአብሔር ግን የሆነ ሀገር ዘበኛ ሊሆን አይችልም። ራሳችሁን ስለንቦናችሁን የሞተ ስለሆነ እስራኤልን ሌላ ኢትዮጵያን ሌላ አድርጋችሁ ትቆጥራላችሁ። እስራኤልም ኢትዮጵያም ኤርትራም አሜሪካንም አውሮፓ ጣሊያንም ከሰው ዓለም የጀመረ ሀገር ነው። ሀገር ደግሞ ሀገር ነው። አንዱ ትልቅ አንዱ ትንሽ የሚያደርገው ያው የማታለያው ጉዳይ ነው እንጂ እኛም ሀገር ነን፣ ሰው ነን እንዴ። የአፋሯ ሉሲ እኮ ዕድሜ 5 ሚሊዮን ምናምን እኮ ነው። 5 ምናምን ሚሊዮን ዓመት ነው። ከዛሬ 2000 ዓመት በፊት የነበረ ነው እንዴ እግዚአብሔር? በፍጥረት ስርዓት ያለውስ ፀሐዩንም ዝናቡንም ውሃውንም መሬቱንም ሁሉንም ሰውንም እየገደለ እየወለደ ያለውስ ፈጣሪ ዋናው
ይሄ ትክክለኛው ስርዓት እና አትቀልዱ። ይሄ ወደ ቀጣዩ ትውልድ አያልፍም፣ በእርግጠኝነት አያልፍም። ሚኒመም ግን እኔ ልጆቼ ላይ አላስተላልፍም እንዲህ አይነት የደነስ ትምህርት በጭራሽ ልጆቼ ላይ አላስተላልፍም። ይሄ ነገር ሚኒመም ነው የምላችሁ። ግን በቀጣይ ትውልድ ራሱ እንዲህ አይነት ቀልድ ስትነግሩት አይሰማም። ለምን ባይማርም ጊዜውና ዘመኑ የሚያመጣለት ንቃት አለ። አትቀልድ ነው የሚለው። አይችልም። የሚቀጥለውን ትውልድ ማሳት አይቻልም። ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ አፋር ነኝ፣ እንዲህ ነኝ ምናምን ነኝ እያለ ድንጋይ አይወራወርም። እንትኔ ፒዛና በርገሩን እየበላ በስኳርና በደም ግፊት ነው የሚሄደው እንጂ አይ እንደዛ አይነት ቀልድ የለም እንዴ። 2000 ዓመት ተሸወድን። የማባነን አለብን፣ መቆመን ማሰብ መቻል አለብን። እንዲህ አይነት ጥልቅ ማስፈራራት ሽባ አድርገው ነው ያስቀመጡን። እኛ እንዳናስብ፣ እንዳንነጋገር፣ እንዳንመካከር፣ እንዳንመራመር አትመራመር ብለው ጻፉ። እነሱ ሰንቀው ሽባ አድርገው አሰሩን። እነሱ ሞር ሂደዋል። እንደው እነሱ ቆመው ራሱኛ ብንደክም እነሱ ጋር ለመድረስ ጊዜ ይፈጅብናል። አትሊስት በአእምሮ መንቃት አለብን ባሉበት ደረጃ ልክ እንኳን ባንደርስ እና እንዲህ አይነት ማወናበድና ማስፈራራት ለሃይማኖተኛ እንጂ ለእግዚአብሔር ልጆች አይሰራም። እሺ የሰማችሁት ሐሳብ ይህንን ይመስላል። የእነዚህን ሰዎች አስተሳሰብ የሚያከሽፍ ጠንከር ያለ ማብራሪያና ምላሽ መስጠት የምትፈልጉ ሰዎች እዚህ ሚዲያ ላይ መጣችሁ መስጠት ትችላላችሁ። ህብረተሰቡንም ከሚያደናገር አስተሳሰብ ለማውጣት የራሳችሁን አስተዋጽኦ እንድትወጡ ጠይቃችኋለሁ። ለማንኛውም በሚቀጥለው በሌላ ቪዲዮ እስክንገናኝ ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።